ጤና ይስጥልኝ። የዕለተ ማክሰኞ ታኅሳስ 8 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ምርጫ ቦርድ ለመጪው አገር አቀፍ ምርጫ አስቻይ ሁኔታዎች ያሉባቸውን አካባቢዎች ለመለየት 3 ምድቦችን አወጣ። ቦርዱ አረንጓዴ ተብለው የሚመደቡ አካባቢዎች ምርጫ ማድረግ የሚቻልባቸው መሆናቸውን ዛሬ ባሰራጨው መረጃ ገልጧል። ቢጫ የሚል ስያሜ የተሰጣቸው አካባቢዎች ደግሞ ከጥንቃቄ ጋር ምርጫ ሊደረግባቸው የሚችሉ አካባቢዎች እንደሚሆኑ ጠቅሷል። በአንጻሩ ቀይ ምድብ የሚሰጣቸው አካባቢዎች ምርጫ ማድረግ የማይቻልባቸው ይሆናሉ ተብሏል። ቦርዱ ምድቦቹን የሚያወጣው በሰላምና ጸጥታ ዙሪያ በአረንጓዴ ቢጫና ቀይ የተደራጀ መረጃ በመጥቀስ መልክ ከመንግስታዊ አካላት በመሰብሰብ በተሰበሰበው መረጃ ዙሪያ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከመንግስታዊ አካላት ጋር በመወያየትና ከዚያም ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ የተውጣጣ ቡድን የመረጃውን ተጨባጭነት መሬት ላይ ወርዶ እንዲያረጋግጥ በማድረግ እንደሆነ ያወሳ ሲሆን በመጨረሻም ምርጫ ማድረግ የሚቻልባቸው አካባቢዎች ለህዝብ ይፋ አደርጋለሁ ብሏል። ኢትዮጵያና ህንድ የሁለትዮሽ ግንኙነታቸውን ወደ ስትራቴጂካዊ አጋርነት አሳደጉ። ትላንትና ዛሬ በኢትዮጵያ ይፋዊ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ህንድ የአቅም ግንባታ ትብብሮችን ከማሳደግ አንጻር ለኢትዮጵያውያን የምትሰጠውን ነጻ የትምህርት ዕድል በእጥፍ ለማሳደግ መወሰኗን በማህበራዊ ትስስር ገጻቸው ላይ ገልጸዋል። ጉብኝታቸው ለኢትዮጵያና ህንድ ግንኙነት አዲስ መነቃቃት የፈጠረ መሆኑን የጠቀሱት ሞዲ ህንድ ተቀያያሪ የሆኑ ዓለም አቀፍ ተግዳሮቶችን ከመፍታት እና አዳዲስ እድሎችን ከመፍጠር አንጻር ከኢትዮጵያ ጋር ያላትን ትብብር ይበልጥ ለማጠናከር ቁርጠኛ መሆኗን አረጋግጠዋል። ሁለቱ ሀገራት ከተስማሙባቸው ስምምነቶች መካከል በጉምሩክ አስተዳደራዊ ጉዳዮች ላይ መተባበር፣ በኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ የመረጃ ማዕከል ማቋቋም፣ በቡድን 20 ማዕቀፍ ስር የኢትዮጵያን የውጭ ዕዳ መልሶ ማዋቀርና ለጋንዲ ሆስፒታል ድጋፍ ማድረግ ይገኙበታል። የፌዴራሉ ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ በተመሰረቱባቸው 3 አዲስ ክሶች ላይ ባቀረቡት የዋስትና ጥያቄ ውሳኔ ለመስጠት ለታኅሳስ 22 ቀን ተለዋጭ ቀጠሮ ሰጠ። በሌላ በኩል ታዬ ህዳር 26 ቀን 2018 ዓ.ም የቅጣት ብይን ከተላለፈበት ፈቃድ የሌለው ጦር መሳሪያ ይዞ የመገኘት ክስ ጋር በተያያዘ የሰብአዊ መብት ጥሰት ተፈጽሞብኛል በማለት ለችሎቱ ዛሬ በድጋሚ አቤቱታ አቅርበዋል። ታዬ ከዚህ ቀደም ባቀረቡት በዚሁ አቤቱታ መሰረት ኢሰመኮ ጉዳዩን አጣርቶ እንዲያቀርብ ተልኮለት ኢሰመኮም ተከሳሹ የሰብአዊ መብት ጥሰቶች እንደተፈጸሙባቸው የሚያረጋግጥ የምርመራ ሰነድ የካቲት 6 ቀን 2017 ዓ.ም ለችሎቱ አቅርቦ ነበር። ሆኖም ችሎቱ በወቅቱ ለአቤቱታው እልባት ሳይሰጥ በመቆየቱ ታዬ ቅሬታቸውን ዛሬ በድጋሚ ያቀረቡ ሲሆን ችሎቱ ግን ሌላ የክስ መዝገብ እያየ መሆኑን በመጥቀስ አቤቱታቸውን በጽሁፍ እንዲያቀርቡ ትዕዛዝ ሰጥቷል። በተያያዘ የፌዴራሉ አቃቢ ህግ በህዳር 26ቱ የችሎት ውሎ ታዬ ሆርን ኮንቨርሴሽን ከተሰኘ የበይነመረብ ጣቢያ ጋር ባደረጉት ቃለ ምልልስ ከፍተኛ የህዝብ ድጋፍ አግኝተውበታል እንዳልኩ ተደርጎ በመገናኛ ብዙሃን አማካኝነት ለህዝብ የተዛባ መረጃ ተሰራጭቶብኛል የሚል ቅሬታ አቅርቧል። የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በህገ መንግስቱና በግጭት ማቆሙ ስምምነት መሰረት በምዕራብ ትግራይ በኃይል የተያዙ አካባቢዎችን ወደ መደበኛ አስተዳደር ለመመለስ ቀጥተኛ ትዕዛዝ እንዲሰጥና እርምጃዎችን እንዲወስድ ዛሬ ባወጣው መግለጫ ጠይቋል። ጊዜያዊ አስተዳደሩ የስምምነቱ አደራዳሪዎችና የዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና የአሜሪካ መንግስት ተደራዳሪዎች በስምምነቱ ጥሰት ላይ ዝም ማለት እንደሌለባቸውና ተፈናቃዮቹ ወደ ቀያቸው እስኪመለሱ ጫና ማድረግ እንዲሁም የሰብአዊ እርዳታ ማቅረብ እንደሚገባቸው ገልጧል። ጊዜያዊ አስተዳደሩ አያይዘውም በኃይል የተያዘ አካባቢ በምንም አይነት ኃይል ሊቀጥል አይችልም ብሏል። የተፈናቃዮች ጉዳይ በግጭት ማቆም ስምምነቱ መሰረት በአስቸኳይ ካልተፈታ መዘዙ የባሰ ይሆናል በማለት ጊዜያዊ አስተዳደሩ አስጠንቅቋል። ጊዜያዊ አስተዳደሩ ለተፈናቃዮች አለመመለስ ከፌዴራል መንግስቱ በተጨማሪ የትግራይ ፖለቲከኞች የገቡበት ፉክክርና የውስጥ ግጭት ተጠያቂ አድርጓል። በትግራይ ክልል ሲንቀሳቀስ የቆየው ተቃዋሚው ባይቶና ፓርቲ በመጪው ግንቦት በሚደረገው አገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑን ዋዜማ ሰምታለች። ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ከተማ ለመወዳደር ወጥኖ እየተንቀሳቀሰ እንደሆነም ተረድተናል። ፓርቲው በአማራና አፋር ክልሎች የመወዳደር ውጥን ያለው ቢሆንም ሆኖም በሁለቱ ክልሎች በምርጫው ለመሳተፍ አስቻይ ሁኔታ የለም ብሎ እንደሚያምን መረዳት ተችሏል። ፓርቲው በትግራይ ክልል ምርጫ ማካሄድ በሚቻልባቸው ሁኔታዎች ላይ ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩንም ሰምተናል። የሰሜን ኢትዮጵያውን ጦርነት ተከትሎ የፓርቲው ፈቃድ ተሰርዞ የቆየ ሲሆን በሚያዝያ ወር 2016 ዓ.ም ግን ፓርቲው በአገር አቀፍ ደረጃ ለመንቀሳቀስ የሚያስችለውን ፈቃድ እንዳገኘ ይታወሳል።
የፕሬዝዳንት ትራምፕ አስተዳደር የአራት ተጨማሪ የአፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ ትላንት ሙሉ የጉዞ እገዳ ጣለ። የአሜሪካን ብሔራዊ ጥቅም ለማስጠበቅ ሲባል ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ እገዳ ከተጣለባቸው የዓለም ሀገራት መካከል አፍሪካውያኑ ደቡብ ሱዳን፣ ማሊ፣ ኒጀር፣ ሴራሊዮን እና ቡርኪና ፋሶ ተካተዋል። ታንዛኒያ፣ ናይጄሪያ፣ ሴኔጋል፣ ዛምቢያ፣ ዚምባብዌ፣ አንጎላ፣ ቤኒን፣ ኮት ዲቫር፣ ጋቦን፣ ጋምቢያ፣ ማላዊ እና ሞሪታኒያ ደግሞ ከፊል የጉዞ እገዳ ተጥሎባቸዋል። አገራቱ እገዳው የተጣለባቸው የስደተኞችን መረጃ በማጣራትና ከስደተኞች ጋር የተያያዙ መረጃዎችን ለአሜሪካ በማጋራት ረገድ ከፍተኛ ውስንነት በማሳየታቸው እንደሆነ ተገልጧል። የፕሬዝደንቱ አስተዳደር ኤርትራ፣ ሱዳንና ሶማሊያን ጨምሮ በ7 የአፍሪካ ሀገራት ላይ ከአሁን ቀደም ተመሳሳይ ሙሉ የጉዞ እገዳ መጣሉ አይዘነጋም። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።